የፈራችው ነገር ደርሷል። ይቺ ጠጋ እቃ ለማንሳት ነው ብላ ነበረ። 9 ወር ሙሉ እንግዲህ በጉጉት ሲጠብቀው የነበረው አብርሽ እና ሩታ አንድ ላይ ተገናኝተው አሪፍ የፍቅር ጊዜ አሳልፈዋል ማለት ነው። እንግዲህ አስፈጥረዋልሽ ማለት ነው። ምንድን ነው የሚባለው? ጾም አስፈትተዋልሽ ማለት ነው። እና ውድ ቤተሰቦቼ እንግዲህ ምንም እንዳታስቡ፣ እኔ በደንብ እየተከታተልኳቸው ነው ማለት ነው። እግር በእግር ነው እየተከታተልኳቸው ያለሁት። አይኔ ከነሱ ላይ ምንም አልተነሳም ማለት ነው። እና በቃ ስታሽኮረምመው ነው ያደሩት ማለት ነው። እና ሲቀጥል ደግሞ ሄርሜላ ይሄንን ያየች በቃ ራሷን መቆጣጠር ስላልቻለች ከአማኑኤል ወደ 7ኛው ሰማይ ተሸጋግራለች ማለት ነው። መልካም ዘመን ይሆንልሽ በሏት ማለት ነው። ያሉት ቡችሎችም ሲመጡ አቀባበል እንድታደርግላቸው በዚህ አጋጣሚ ያለ ጊዜ እያሳለፉ ይገኛሉ ማለት ነው። ፏ ብልጭ እያሉ እንደምታዩት አልጋ ላይ እንፈርሽሽ ብለዋል። እናም በቃ 6ኛው ስሜቴ ማለት ነው እንደዚህ እያለ ረብሾኛል። እና ሲቀጥል ደግሞ ቡችሎች አይዟችሁ፣ አትቃጠሉ፣ አትንደዱ። እነሱ እንደዚህ ፏ እምር ዝንጥ ብለው የፍቅር ጊዜ እያሳለፉ ፍቅራቸውን እያጣጣሙ ይገኛሉ ስላችሁ በታላቅ ደስታ ነው። ሰምታችኋል። እናም እውነቴን ነው የምላችሁና እዚህ ቤት ላይ ትልቅ ፍቅር አለ። ትልቅ ፍቅር ማለት ነው። የስራ ጉዳይ ሆኖባቸው ነው እንጂ እንጀራ ሆኖባቸው ነው እንጂ ትልቅ ፍቅር አለ ማለት ነው። በነገራችን ላይ የስራ ጉዳይ ቢሆንም እኔ ይሄንን አልደግፍም። ከዝሙት አይነት የሚያንጸባርቅ ስራ ወጥታችሁ እንደዚህን የፍቅር ጊዜ እንደምታሳልፉት ጥርት ያለ ስራ መስራት ትችላላችሁ። የሰው ልጅ ልቡን እንዳስተያዩት ነው። እና ወደ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ በማድረግ ለስጎ ወደ 5000 አስገቡኝ። በተረፈ እወዳችኋለሁ። በሌላ ቪዲዮ እንገናኛለን። ሰላም ቆዩልኝ።